አንደኛ ፈቃድ የምንለው በራሱ አንድ ግንባታ ወደ ስራው ከመግባቱ በፊት ፕላን ስምምነት ለመውሰድ ማክሲመም የሚፈጀው 2 ሰዓት ነው። 100% ያለ ፈቃድ መገንባት ህገ ወጥ ነው፣ ወንጀልም ነው። አንድ ቀን የሚለው አሁን ባለው አሰራር ደግሞ በ2 ሳምንት ውስጥ እየጨረስን ነው። ፈቃድ ውድቅ የሚደረጉባቸው ምክንያቶች ምናልባት በፕላን ስምምነቱ መሰረት ዲዛይኑ አልተዘጋጀ እንደሆነ። አንድ ሰው አሁን የግንባታ ፈቃድ አፕላይ ለማድረግ ሲመጣ ግዴታ እዚህ መምጣት የለበትም። አገልግሎት ፈላጊዎች ሁል ጊዜ በሶስተኛ ወገን ባይመጡ የድርጅቱ ዌብሳይት አለ፣ በሱ ይወስድና ፋይሎች እዛ ላይ አፕሎድ ማድረግ ይችላል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ አሁን የምንገኝበት ሰዓት የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ከአዲስ ሚዲያ ኔትወርክ ጋር በመተባበር ያዘጋጀ የሚያቀርብላችሁ የቴሌቪዥን ፕሮግራም ሰዓት ላይ ነው። እንግዲህ በዚህ ፕሮግራም ሰዓት ላይ በባለስልጣኑ የሚሰሩ ስራዎችን ስንቃኝ መተናል። ዛሬም እንግዲህ እንደተለመደ አዲስ ርዕሰ ጉዳይ ላይ ወይም ደግሞ እነሱ ከሚሰሯቸው ስራዎች መካከል አንዱ በሆነ የግንባታ ፍቃድ አሰጣጥ ላይ እንግዲህ ቅኝት ልናደርግ ነው ማለት ነው። ዛሬ የወደድነው እንግዲህ ፍቃድ ሲሰጥ ምን መንገዶችን ያልፋል፣ አንድ ሰው ፍቃድ ሊወስድ ሲመጣ ወደ እነሱ ቢሮ ምንን ማሟላት አለበት፣ ካሟላስ በኋላ ደግሞ በምን ቀናት ውስጥ ጨርሶ ፍቃዱን ይወስዳል የሚለውና የተያያዙ ጉዳዮችን አንስተን የምናይ ይሆናል ማለት ነው። እናንተ እስከ ፕሮግራማችን ፍጻሜ አብራችሁ ሆናችሁ እንድትከታተሉ ጋብዛችኋለሁ። ግንባታ ጋር ተያይዞ እንደኛ ተቋም ፈቃድ ይሰጣል። የፈቃድ አይነቶችም አሉ። አንደኛ ፈቃድ የምንለው በራሱ አንድ ግንባታ ወደ ስራው ከመግባቱ በፊት ህጋዊ እውቅና የምንሰጥበት ማለት ነው። ህጋዊ እውቅና የምንሰጥበት ደግሞ የምናይባቸው በርካታ ፓራሜትሮች ስላሉበት ነው። ከተማ የምትመራው በፕላን ስለሆነ የፕላን ህጋቶች መጠበቅ ስላለባቸው ያንን ጠብቆ እንዲወጣ የምናደርገው ፕሮሰስ ነው። መጨረሻ ላይ ያንን አሟልቶ ሲመጣ የምንሰጠው ፈቃድ የግንባታ ፈቃድ ይባላል። ግንባታ ፈቃድ አይነት አላቸው ማለት ከሚሰሩበት የስራ ባህሪ ተነስተው ለምሳሌ አዲስ ግንባታ ፈቃድ ይሆናል። ከዚህ በፊት የተገነቡ ግንባታዎች ደግሞ ይኖራሉ። በተለይ በጣም ለረጅም ዘመናት የቆዩ አዝቢልት ፈቃድ ሳይኖር በተለይ ግንባታ ፈቃድ ቁጥጥር ባለስልጣን አገልግሎት መስጠት ከመጀመሩ በፊት ወይም ደግሞ የህንፃ አዋጁ ከመታወጁ በፊት የተገነቡ ግንባታዎች ፈቃድ የምንሰጥባቸው። ሁለተኛ የስም ለውጥ፣ የአገልግሎት ለውጥ ሲያደርጉም ጭምር ፈቃድ ይሰጣቸዋል። ስትለውጪ እንኳን ፈቃድ ኑሮት ነው መለወጥ ያለበት፣ በዘፈቀደ የሚሰራ የለም። ሶስተኛ ማሻሻያ ፈቃድም ይሰጣል። ከዚህ በፊት ከተፈቀደ በኋላ የአገልግሎት ለውጥ ሊያደርግ ይችላል። የህንፃ ዲዛይኑ ፓርቲሽኖቹን መጠነኛ ለውጥ ሊያደርግ ይችላል። ስትራክቸሩን ሳይነካ መጠነኛ ለውጦች ሊያደርግ ስለሚችል እነዚህን አገልግሎቶች በግንባታ ፈቃድ ቁጥጥር ባለስልጣን በፈቃድ ዘርፍ ውስጥ የሚሰጡ ናቸው። አንድ ሰው ግንባታ ገነባለሁ ሲል መሬት ላይ ነው የሚገነባው። ስለዚህ ያ ቦታ የራሱ ወይም ደግሞ የተፈቀደለት ህጋዊ ማስረጃ ሊኖረው ስለሚገባ አንደኛ ፈቃድ ሊኖረው ይገባል ማለት ነው። ካርታው መሬት በተለያዩ አግባቦች ሊያገኝ ይችላል ግለሰብ። አንደኛው በሊዝ ሊያገኝ ይችላል። በሊዝ በሚያገኝበት ሰዓት ላይ ደግሞ የሊዙን ሊኖረው ይገባል። ሶስተኛ እኛ ጋር ከመምጣቱ በፊት ሊያሟላቸው የሚገባው አንዱ ቅድመ ሁኔታ ግንባታ ፈቃድ ከመውሰዱት የፕላን ስምምነት መረጃ መውሰድ ተገቢ ነው የሚሆነው። የፕላን ስምምነት ማለት ገንቢዎች ግንባታ ከመገንባታቸው በፊት ለሚገነቡበት ቦታ የሚገነባውን ግንባታ ለምሳሌ ህንፃ ከፍታውን የሚያገኙበት፣ የመሬት አጠቃቀሙን የሚያገኙበት፣ መንገድ የሚቆርጠው ከሆነ የሚቆርጠውን፣ ፕላስ የሚርቅ ከሆነ ደግሞ የሚርቀውን፣ የዩቲሊቲ ላይንስ በአጠቃላይ በከተማ አስተዳደሩ ያሉ መዋቅራዊ ፕላኑ የሚያካትታቸውን የሚያቅፋቸውን መረጃዎች በሙሉ የያዘ በገንቢውና በተቋሙ መካከል የስምምነት ሰነድ ማለት ነው። የፕላን ስምምነቱን ለማግኘት የይዞታ ካርታ ይዞ መቅረብ አለበት። ከይዞታ ካርታው ጋር እንግዲህ ይዞታው የሊዝ ከሆነ የሊዝ ውሎችን አያይዞ መቅረብ አለበት። እንደገና የውክልናና ባለቤትም ከሆነ ደግሞ መታወቂያ አያይዞ ነው አገልግሎቱን የሚጠይቀው ማለት ነው። ፕላን ስምምነቱን ካገኘ በኋላ በፕላን ስምምነቱ ላይ በተቀመጠው መረጃ መሰረት ዲዛይኑን በማዘጋጀት ዲዛይኑን ከፕላን ስምምነቱ ጋር በማያያዝ የግንባታ ፍቃድ ማመልከቻውን ያቀርባል ማለት ነው። ፕላን ስምምነቱን ከወሰደ በኋላ ነው ዲዛይኑን ማዘጋጀት የሚጀምረው። ለሆስፒታል ከሆነ የሆስፒታል ዲዛይን ያዘጋጃል። ለአፓርትመንት ከሆነ የአፓርትመንት፣ ለሚክስድ ኮሜርስ ከሆነ ደግሞ ለሚክስድ። ልክ
ቦታው ላይ በሚፈቀደው አግባብ ዲዛይኖቹን አዘጋጅቶ ይመጣል ማለት ነው። ሶ ፈቃድ ከማግኘቱ በፊት እኛ ጋር ዲዛይኑን ሰብሚት ያደርጋል። ከከተማ ፕላን ህጎች አንጻር፣ ከህንፃ አዋጁ ጋር፣ ከህንፃ መመሪያዎች ጋር፣ ከመዋቅራዊ ፕላኑ ጋር ተጣጥሞ መዘጋጀቱን የኛ ተቋም ባለሙያዎች አርኪቴክቶች ኮንፊርም ያደርጋሉ። ሶ ያልተሟላ ነገሮች ካሉ እንዲያሟላ ኮሜንት ይሰጠዋል ማለት ነው። ያን አሟልቶ ከመጣ ግን ኢሚዲየትሊ አፕሩቭ ተደርጎ ወደ ቀጣይ ስቴፕ ስትራክቸራል እና የሳኒታሪ የኤሌክትሪካል ዲዛይኖቹ አፕሩቭ እንዲደረጉ ይደረጋል። ዲዛይኑ ከተረጋገጠ በኋላ ይሄን ዲዛይን ወደ መሬት እንዲያወርድ ፈቃድ እንሰጠዋለን። ፕላን ስምምነት ሲሰጣቸው ፕላን ስምምነቱ ላይ ምን ምን አገልግሎቶች እንደተፈቀደ የሚፈቀድ በቦታው ላይ የሚገነባ ምን አይነት አገልግሎት እንደሆነ በደንብ ከአማካሪዎቻቸው ጋር አይተው በዛ መሰረት ዲዛይናቸውን አዘጋጅተው እንዲያመጡ ነው። ምናልባት በፕላን ስምምነቱ መሰረት ዲዛይኑ አልተዘጋጀ እንደሆነ ቦታውን ሲያገኝም አንድ ሰው የይዞታ መረጋጫ ካርታውን ሲያገኝ ምናልባት የሊዝ ውል ከሆነ በሊዝ ውሉ መሰረት ዲዛይኑ መዘጋጀት አለበት። ግንባታ ፍቃድ ወስደው መገንባት ጥቅሙ ምንድነው? አንደኛ የግንባታውን ጥራት ማስጠበቅ ነው የመጀመሪያው ማለት ነው። እና አንድ ገንቢ የሚገነባው ግንባታ ጥራት ያለውና አስተማማኝ እንዲሆን ያ ደግሞ ለግንባታ ለህንፃው ተጠቃሚም ሴፍቲ ሲባል እያንዳንዱ ግንባታ ፍቃድ ተሰጥቶት ፍቃድን ብቻ ሳይሆን በተፈቀደው መሰረት ስለመሰራቱ ደግሞ ክትትል እየተደረገ መሄዱ ጥቅሙ ከዚህ አንጻር የጎላ ነው ማለት ነው። ፕላን የሚዘጋጀው ለማህበረሰቡ ነው፣ ለህዝብ ነው። ስለዚህ የህዝብ ደህንነትም ጭምር ታሳቢ መደረግ አለበት። የህዝብ ደህንነት ታሳቢ መደረግ አለበት ስንል ፕላኑ ላይ የሚመላከቱ ግሪን ቦታዎች አሉ፣ የመንገድ ቦታዎች አሉ። እነዚህ ቦታዎች መጠበቅ አለባቸው። ስለዚህ የሚፈቀድለት ግንባታ ለመኖሪያዎች ለነዋሪዎቿ ምቹ የሆነ ቦታዎች ላይ በተፈቀደለት ቦታ ነው መገንባት የሚገባው። ሌላው ከሴፍቲ ጋር የሚያያዝ ነው። ስለዚህ ሃይራይዝ ቢልዲንጎች፣ ትላልቅ ግንባታዎች በአግባቡ የማይገነቡ ከሆነ ለሰው አደጋ ነው የሚያደርሱ። ስለዚህ እነዚያ ነገሮች እንዳይከሰቱ የህንፃ ኮዶችና ስታንዳርዶች ስላሉ ስትራክቸራሊ ሴፍ መሆናቸው ተረጋግጦ ነው። ከዛ ውጪ እንዳይሆን ፈቃድ የምንሰጠው መሰረታዊ ዓላማ ይህን አስጠብቀን መሄድ ስለሚገባ ነው። የግንባታ ፈቃድ ማመልከቻውን እንግዲህ በኦንላይን አገልግሎት ነው እየሰጠን ያለ ነው። እኛ በኦንላይን ነው የሚጠይቀው። ማንኛውም አካል በአካል መምጣት ሳይጠበቅበት ያለበት ቦታ ሆኖ ማመልከቻውን ማስገባት ይችላል። ያልተሟሉ ካሉ ማስተካከያዎችም ካሉ እዛው ላይ ኦንላይን ላይ እርማት ስለሚሰጥ ባለበት ቦታ ሆኖ ማስተካከያ አድርጎ መመለስ ስለሚቻል በዛ ወይ ነው ፕሮሰስ የሚደረገው። መጨረሻ ላይ ፕሮሰሱ ካለቀ በኋላ የግንባታ ፍቃድ ምስክር ወረቀት ተዘጋጅቶ ይሰጣቸዋል ማለት ነው። በጣም ብዙ ነገሮችን አቅልሎልናል። ለምሳሌ የሰርቪስ አገልግሎት ከመጀመሩ በፊት ያንዳንዱ ነገር ማኑዋል ነበር የሚመጣው። ይሄ የወረቀት ብክነትን አስቀርቶልናል። አንድ ጊዜን ቆጥቦልናል፣ ወጪን ቆጥቦልናል። እኛም ለምሳሌ በቀን ውስጥ በወረቀት ደረጃ ልናይ የምችለውን የፍቃድ መጠን በእጥፍ ጨምሮታል ማለት ነው። ምክንያቱም በቴክኖሎጂ ነው በአቴ ታይም ብዙ እንትኖችን ማየት የምንችልበትን ፕላትፎርም ፈጥሮልናል። ስለዚህ የጊዜም የገንዘብም በአካልም ኢቭን አቬይላቢሊቲንም ኢቭን በጣም ቀንሷል፣ በጣም አሳጥሮልናል። ቴክኖሎጂውን መጠቀም የሚቸገሩ ሰዎች የሳፖርት ሴንተር አዘጋጅተናል። ያንን የሚያግዟቸው የአይቲ ባለሙያዎች እኛ ጋር ይኖራሉ። ከነሱ ጋር ድጋፍ እያገኙ በኦንላይን አገልግሎቱን የሚያገኙበትን ሁኔታ አመቻችተናል። በዛ ነው እየሰራን ያለነው። በባህሪው የግንባታ ፈቃድ ሲሰጥ ፕሮሰሶች አሉት በባህሪው። ስለዚህ እነዚህ ፕሮሰሶች ደግሞ በተቀላጠፈ አገልግሎት መስጠት የማንችል ከሆነ ለበርካታ ለማህበረሰብ እንግልት፣ ላልተገባ ወጪዎችም ጭምር ሊዳርግ ይችላል። ያ ደግሞ ሰው በመሰላቸት ወደ ህገወጥነት ሁላ ጭምር ሊመራው የሚችልባቸው ቴንደንሲዎችን ያመላክታል። ስለዚህ ይሄ በዚህ አግባብ መቀጠል አይችልም። ሀገር እንደ ሀገር ስማርት ሲቲ እንፈጥራለን ስንል እየዘመን ነው እየሰለጠን ነው ስንል የአሰራር ስርዓቶቻችንም ጭምር የበለጠ እያዘመን በጣም ሲምፕል እያደረግን ቴክኖሎጂን ዲጂታል ቴክኖሎጂ ዘመን ላይ ያለ ነው። ስለዚህ በቴክኖሎጂ አገልግሎቶችን በመስጠት ለተገልጋዮቻችን ምቹ ማድረግ ተገቢ ይሆናል። ስለዚህ ይህንን ከዚህ በፊት ከነበረው አዚዙ አሰራሮች በመውጣት በኢሰርቪስ አገልግሎት በኦንላይን ሰው መኖሪያ ቤቱ ላይ ሆኖ አገልግሎት መስጠት የምንችልበትን ፕላትፎርም ዴቨሎፕ አድርገናል።
ስለዚህ ያንን በመስጠታችን እንግልቶችን እንቀንሳለን። ስለዚህ በተቀላጠፈ አገልግሎት እንሰጣለን። የተጠያቂነት ስርዓትን ለመዘርጋትም ትሬሰብል እንዲሆንም ጭምር እድል ስለሚፈጥር በፊት በሃርድ ኮፒ ዶክመንት ይገባል። ዶክመንቱ ገባ አልገባ፣ ጠፋብኝ አልገባም የሚል ጭቅጭቆች ይኖራሉ። ኦንላይን ሰሚ የምናደርግ ከሆነ ግን ኦንላይን መቼ እንደገባ መቼ እንዳስገባ ማን እንደተረከበ ኢቭን ሰዓቱንም ጭምር የሚመዘግብ ስለሆነ የገባበትና የወጣበትን ሰዓት ቼክ ለማድረግም ለማስተካከልም እድል ይፈጥራል። ግንባታ ፈቃድ የምንሰጥበት ስታንዳርድ ያስቀምጠናል። ግንባታ ፈቃድ ዴይ ዋን ከገባበት ጀምሮ ሰርቲፊኬቷ ተጠናቃ እስክትወጣ ድረስ የ21 ቀን ስታንዳርድ ነው ያለው። ከዚህ ከ21 ቀን በላይ ከሆነ ግን ለምን ብሎ መጠየቅ ይችላል። ለምን ብሎ ሲጠይቅ ግን ግለሰቡ ማሟላት የሚገባውን ቅድመ ሁኔታ አሟልቷል ወይ የሚለው ራሱን ይጠይቃል። ስለዚህ በቴክኖሎጂ በዲጂታል በዚህ በኢሰርቪስ አገልግሎት በመስጠታችን በጣም የተቀላጠፈ ነው። ሌላው ከባለሙያ ጋር ንክኪ መመላለሶችን ይቀንሳል። ነገር ግን ሰው የሚሰራቸው ናቸው። ሶፊስቲኬትድ የሆኑ እሳቤዎች ስላላቸው ማይነር ኮሜንቶች ሊኖሩ ስለሚችሉ እሱም አርኪቴክቸራሊ ከአንድ ጊዜ በላይ ኮሜንት አይደረግም። ሰብሰብ አድርጎ አንድ ኮሜንት ይሰጠዋል። ፈጥኖ ኮሜንቱን ከመለሰ አፕሩቭ ነው የምናደርገው ማለት ነው። ስለዚህ ስራችን ትሬሰብል ነው። ቴክኖሎጂ በመጠቀማችን ከቤት ከነበረው የአገልግሎት ሰጣችን እጅግ በጣም የተቀላጠፈ ለማድረግ ችለናል። አሁን ላይ ግንባታ ፈቃድ 2 ቦታዎች ላይ ነው በከተማ አስተዳደሩ እርከኖች የሚሰጠው። ማዕከል ላይ ይሰጣል፣ ክፍለ ከተማ ላይ ይሰጣል። በአዲስ ደግሞ በአንድ መሶብ የአዲስ አገልግሎት ላይም የኛም አገልግሎት ይሰጣል ማለት ነው። ክፍለ ከተማ ላይ የሚሰጡት ክፍለ ከተማ በሁለት ነው የከፈለው፣ ኢነር ሲቲ እና ማስፋፊያ ሲቲዎች ክፍለ ከተማ ሰብ ሲቲዎች ብለን ማለት ነው። በመሀል ከተሞች ላይ እስከ G+10 ድረስ ሃይራይዝ ቢልዲንጎች ስለሚበዙ እስከ G+10 ድረስ ፈቃድ ይሰጣሉ። ማስፋፊያ ክፍለ ከተሞች ደግሞ እስከ G+7 ድረስ በጣም የማስፋፊያ ኤሪያዎች ላይ የመኖሪያ ቤቶች በጣም በርካታ ግንባታዎች ስለሚኖሩ ጫና እንዳይበዛባቸው እስከ G+7 ድረስ፣ ማዕከል ላይ ከG+10 በላይ ያሉት ሃይራይዝ ቢልዲንጎች ይሰጣሉ ፈቃድ ማለት ነው። ስለዚህ እዚህ ቦታዎች ላይ የምንሰጥባቸው ምንም አይነት የቅድመ ሁኔታ ልዩነት የላቸው። እንደዛው በመሶብ አንድ ማዕከል አገልግሎትም የምንሰጣቸው አገልግሎቶች ተመሳሳይ ናቸው። አንድ ፕላን ስምምነት ለመውሰድ ማክሲመም በ2 ሰዓት ውስጥ ይህን መረጃ ማግኘት ይችላል። መዘግየት እየፈጠረ ያለው ምንድነው? ቅድም እንዳነሳሁት በወሰዱት ፕላን ስምምነት መሰረት ዲዛይኖችን አዘጋጅቶ አለመቅረብ በዋናነት የሚነሳ ነው። ፕላን ስምምነቱ ላይ በተቀመጠው መረጃ መሰረት ዲዛይን አዘጋጅቶ ባለማቅረባቸው ምክንያት ከፕላን ጋር ተቃርኖ የሚፈጠርበት ሁኔታ አለ። በዛ ምክንያት መልሶ ለማስተካከል ሲባል ተጨማሪ ጊዜያትን ይወስዳል። በዛ መሰረት ነው ትንሽ መዘግየቶች እየተፈጠሩ ያሉት። በጣም ትልቁ ችግር ብለን የምናስበው በወሰዱት መረጃ ጥንቅቅ አድርገው ሰርተው ያለ መምጣት አለ። ይሄ ስራውን በጣም ያከብደዋል። ብዙ ጊዜ ምንድነው በራሳቸው ፍላጎታቸውን ብቻ አሟልተው ፍቃድ ስጡን ብሎ ይመምጣት አለ። ይሄ ደግሞ ከመዋቅራዊ ፕላኑ ጋር ስለሚጣላ በጣም ረጅም ርቀት ወደ ኋላ ይመልሰናል። ስለዚህ የመጀመሪያው አድቫይዝ የምናደርገው ቅድመ ሁኔታውን አይቶ የፕላን ስምምነት መረጃ ወስዶ ዲዛይናቸውን በዛ አዋህደው ይዘው ቢመጡ በጣም ያቀልላቸዋል። ሌላው በቅርበት ደግሞ ያለመጠየቅ፣ ለሶስተኛ ወገን ሰርቪሱን እንዲያገኝ ጥያቄ ማቅረብ፣ ይሄ ደግሞ በጣም ብዙ ስብስብ ችግሮችን ይፈጥርባቸዋል። ለእንግልት፣ ላላስፈላጊ ወጪ፣ ለሌብነት ይዳረጋሉ። አሁን ኦንላይን ነው ሰርቪሱ። በቀላሉ አገልግሎቱን ለማግኘት እራሳቸው በአካል መምጣት ሳይጠበቅባቸው በኦንላይን አፕላይ ማድረግ ይችላሉ። አንዱ እሱ ነው። ኢቭን በአካል ቢመጡ እንኳን በማንኛውም ሰዓት ኮሚትመንት ተወስዶ እስከ ምሽቱ 2 ሰዓት ድረስ አገልግሎት እየተሰጠ ያለበት ሁኔታ አለ። ብዙ ህገወጦችን መቀነስ ተችሏል የሚል መውሰድ ይቻላል። ምክንያቱም ምንድነው እያንዳንዱ ገንቢ አገልግሎቱን እንዲያገኝ በቴክኖሎጂ ሳይቀር ያለበት ቦታ ሆኖ አገልግሎቱን ጠይቆ የሚያገኝበት ሁኔታ ስለተመቻቸ ፍቃድ የማግኘት ሁኔታው ሞር ከጊዜ ወደ ጊዜ ቀለል እየተደረገ እየመጣ ስላለ ፍቃድ በቀላሉ እንዲያገኙና ግንባታውን ህጋዊ በሆነ መንገድ እንዲገነቡ የማድረግ ስራ በስፋት እየተሰራ ስላለ ህገወጥነትን በስፋት እየቀነስን ያለንበት ሁኔታ አለ። በዋናነት አገልግሎት ፈላጊዎች ሁል ጊዜ በሶስተኛ ወገን ባይመጡ አገልግሎታቸውን በራሳቸው አገልግሎት ፈላጊዎቹ ራሳቸው በቅርበት መጥተው ቢጠይቁ ወይንም ደግሞ በኦንላይን አፕላይ ቢያደርጉ የተሻለ ነው። ወደላላ በሚመጡበት ጊዜ ራሳቸውን ላላስፈላጊዎችና ለእንግልት ይዳርጋሉ።
ስለዚህ አሰራሮች ግልጽ ናቸው። በክፍለ ከተማ ደረጃ የሚበደል ካለ ማዕከል መጥቶ አፕላይ ማድረግ ይችላል። በማዕከል የሚበደል ካለ እስከ ላይ እስከ ዋና ዳይሬክተር ድረስ ገብቶ የመጠየቅ መብቱን የመጠየቅ ፕላትፎርም በደንብ ተመቻችቷል። ስለዚህ ምንድነው ሰዎች እንዳይንገላቱ የመጀመሪያው ነገር ማድረግ ያለባቸው የመረጃ መውሰድ፣ ትክክለኛ መረጃውን ከቦታው መጥተው አረጋግጠው አገልግሎቱ ለኔ ቦታ የሚመጥነው አገልግሎት ይሄ ነው፣ ስለዚህ በዚህ መሰረት ሰርቼ ማቅረብ አለብኝ ብለው ራሳቸውን አሳምነው ከመጡ ምንም አይነት እንግልት ላይዳረጉ ይችላሉ። አሁን ከተማችን ላይ 100% ያለ ፈቃድ መገንባት ህገ ወጥ ነው፣ ወንጀልም ነው። በእንደዚህ ጉዳዮች ላይ በተለይ ከጸጥታ መዋቅሩ ጋር ግንባታ የትኛውም ግንባታ ላይ ከፈቃድ ውጪ ፈቃዳቸውንም ጭምር እንትን ላይ መለጠፍ አለባቸው። የግንባታ የሚገነቡበት አጥር ላይ ወይ በሩ ላይ መለጠፍ፣ ግልጸኝነት መፍጠር ግዴታ ነው የሚሆነው። ስለዚህ እኔ የጸጥታ አካል ገብቶ ቼክ ማድረግ ይችላል። የመዋቅራችን የግንባታ ዘርፍ ላይ ያሉ ፈቃድ አለው የለም የሚለውን ማረጋገጥ ይችላል። ከዛ ውጪ ሲኖር ቅድም ያልኩትን ተጠያቂነትን ጭምር ስለሚያስከትል በተለይ እያንዳንዱ ቦታዎች ላይ ከተማችን ያለ ፈቃድ መገንባት አይቻልም በሚል 100% መናገር እንችላለን። ውድ ተመልካቾቻችን እንግዲህ በፍቃድን አስመልክተን እያዘጋጀን ያለነው ፕሮግራም እንግዲህ አላለቀም፣ እንደቀጠለ ነው ማለት ነው። አንድ የግንባታ ፍቃድ የሚፈልግ ሰው መረጃውን አሟልቶ ከመጣ በቀናት መካከል ፍቃድ ማግኘት እንደሚችል እንደዚሁም ደግሞ ባለበት ሆኖ በኢሰርቪስ ማመልከቻ ማስገባት እንደሚችል ነግረውናል ማለት ነው። ይህ አገልግሎት አሰጣጣቸው ደግሞ ለተገልጋዩ ምን ምቹ ሁኔታን ፈጠረ፣ ችግሮች እስካሉ ምንድናቸው ብለን እንግዲህ ከተገልጋዮች ጋር ደግሞ ትንሽ ቆይታ ይኖረናል ማለት ነው። እናንተ እስከ ፕሮግራማችን ፍጻሜ አብራችሁ ነው። ለምሳሌ በአንድ ሳምንት ውስጥ ኦልሞስት 5 ፋይል አካባቢ ወጪ አድርጌያለሁ ከፍቃድ ጋር በተገናኘ። ስለዚህ እጅግ በጣም ቆንጆና የተሳለጠ ስራ ነው። ምክንያቱም ምንም ማስል ያልገጠመን ምናልባት አንዳንድ እንትኖች የሚጠይቁ ነገሮች ማብራሪያዎች የሚጠይቁ አሉ ከፕላን ኮሚሽን ጋር እሱን እየተናበቡ ደብዳቤ እየጻፉ መልስ እያገኙ ነው እየሰሩ ያሉት። በጣም ቆንጆ ሰዓት ካለቀ በኋላ 5 ከምናምን ነበር የመጣሁት። በዛ ሰዓት ግን ተስተናግጄ አሁን ደብዳቤ የተጻፈ ነው። ደስ የሚለው እስከ 2 ሰዓት ድረስ አምሽቶ ይሰራል። ኢቭን ቅዳሜና እሑድም መስራት ጀምረዋል። ያው እና እንደዚህ አይነቱ አሪፍ ነው። አሟልተን እንመጣለን። የክፍያ ሲስተሙም ደግሞ በጣም ቀልጣፋ ነው። ባንክ ላይ ከተከፈለ በኋላ አጭር ቀጠሮ ነው የሚሰጠው። በአጭር ቀጠሮ ውስጥ ግን ፈቃዱን ወስዶ ሰው ወደሚፈልገው ቦታ ላይ ይሄዳል። ስለዚህ በጣም እኔ ደስ ብሎኛል። ሲስተሙ ራሱ የሚለው አገልግሎት ለማግኘት 21 ቀን ነው። በ21 ቀን ውስጥ ግንባታ ፍቃድ ከፕላን ስምነት ጀምሮ እንደዚሁም አሁን ፕላን ስምነት በ30 ደቂቃ ነው እያገኘን ያለ ነው። ፕላን ስምነቱን ካሰድን በኋላ ወደ ዲዛይን ገባለን። የራሳችን ምን የሚፈጅብን ጊዜ አለ። ወደዚህ ተቋም ስንመጣ ወደ ግንባታ ፍቃድ ስንመጣ ግን 21 ቀን ነው የሚለው። ነገር ግን አሁን ባለው አሰራር ደግሞ በ2 ሳምንት ውስጥ እየጨረስን ነው። በእኛ በባለሙያዎቹም እንደዚህ በክላይንቶችም በጣም ደስተኛ ነን። ጥሩ እየተሻሻለ ነው ብለን ነው የምናስበው። በግሌ ጥሩ እየተሻሻለ ነው ያለው። አሁን የመጀመሪያው መነሻው የዲዛይን ፕላን ስምምነት። አሁን ፕላን ስምምነት በፊት ልክ ዛሬ አመልክተሽ በ3 ቀን በ4 ቀን ነበር የሚደርሰው። አሁን ዛሬ ጠዋት መተሽ ካሟላሽ ማለት ነው ክራይቴሪያውን ካሟላሽ ከሰዓት ይሰጡሻል። የጥራታቸው ወይም የነሱ ያሰጣት አገልግሎታቸው ቤዝዶን እንደ ከስተመሩ ነው። ኮሜንት ተሰጥቶኝ አስተካክዬ ከመጣው ወደዛው ነው የሚሰጠው። ኦልሞስት አሁን በፊት አንድ ግንባታ ፍቃድ ለማውጣት ወር ከ15 ቀን ይፈጅ ነበር ኢንኬዝ ከኛ ሳይድ የተሟሉ ነገሮች ካሉ ማለት ነው። አሁን ግን በኦልሞስት በ15 ቀን ውስጥ ሙሉ ለሙሉ ይወጣሉ። ያ ማለት 4 ኮሜንት ተደርገው ማለት ነው። አርኪቴክቸራል አለ፣ ስትራክቸራል፣ ሳኒተሪ፣ ኤሌክትሪካል አሉ ማለት ነው። እሱንም እጠቀማለሁ። ለምሳሌ ሌላ አስቸኳይ ስራ ባለኝ ሰዓት ላይ እዚህ ላይ ይሄን አቀልሎናል። ሰርቪሱ በጣም ቆንጆ ሰርቪስ ነው እና እሱ ይበልጥና ሊበረታታ የሚገባው ነው። ሁሉም በጣም አሪፍ ነው። እንደገና ደግሞ ፋይሎችንም ሁሉንም አሁን ለምሳሌ አርኪቴክቸራል፣ ስትራክቸራል፣ ኢንተሪየር ጋር ሁሉንም በአንድ ነው የምናስገባው። አንዴ ነው የሚመራው። እንግልቱ ቀንሶልናል ማለት ነው በእኛ በኩል። አንድ ሰው አሁን የግንባታ ፈቃድ አፕላይ ለማድረግ ሲመጣ ግዴታ እዚህ መምጣት የለበትም። የድርጅቱ ዌብሳይት አለ። እሱ ይወስድና የትኞቹንም ፋይሎች እዛ ላይ አፕሎድ ማድረግ ይችላል። ሴሪ ቁጥር ይሰጠዋል። ስለዚህ ከእጅ ንክኪ የጸዳ ነው ማለት ነው እና ብዙ መንከራተትና መንገላታት አይገጥም። በፊት አሁን በሀርድ ኮፒ ነበር ብዙ አብዛኞቹን የምናደርጋቸው ክላሰር አስይዘን
በባለሙያ እያንዳንዱ ነገር ኮሜንት በኦንላይንም ይላክልናል ማለት ነው። ስለዚህ ከበፊቱ በጣም አሪፍ ነው። ከፍቃድ ጋር በተገናኘ ያዘጋጀነው ፕሮግራም ይሄንን ይመስላል ማለት ነው። ፍቃድ አሰጣጡ እንግዲህ አሁን ላይ በቴክኖሎጂ እየተመራ ማለትም በኢሰርቪስ ማንም ሰው በአካል ሳይመጣ ማመልከቻውን በኢሰርቪስ ማመልከት እንደሚችል እንደዚሁም ደግሞ ፋይሎችን አሟልቶ ከመጣ መረጃዎችን ማለት ነው በቀናት ውስጥ ፍቃድ እንደሚያገኝ እንግዲህ መረዳት ችለናል። ከቀን ወደ ቀንም ደግሞ የአገልግሎት መሻሻል እንዳለ ነግረውናል ማለት ነው። እናንተ አብራችሁን ሆናችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት የተለየ ርዕሰ ጉዳይ ይዘን እስከምንገናኝ መልካም ሳምንት ይሁንላችሁ።